ቃል በጣም ትልቅ ችግር ተፈጥሯል። ምንድነው እሱ? ናቲን አወቀው የልዑልን ወንድም የዛ ጥጋበኛ ወንድም እና ምን ሆነ? ርዕሰ ተገኘ? ኢዛና ነበር ያገተው። ምን? እና አሁን ከሱም አመለጠ። የመጣሽ ተኝ። በቃ እናንተ ነገር ማለቅ የለውም እንዴ? እቺን ብቻ ተባበረን፣ የፈለግከውን ያክል ገንዘብ ሰጣለሁ። አሁንስ የበረካማ ጎን የሚመጡብኝ ነገር። እሺ አሁን ምን ላግዛችሁ? ልዑልን ምን? ልዑልን ማገት አግዘን። ምን? ቆይ አመለጠው ናቲ ነው ልዑል? እሱማ ናቲ ነው። እና ለምንድን ነው ልዑልን ማገት የፈለጋችሁት? ምክንያቱም የናቲ ደካማ ጎን ልዑል ስለሆነ። በጣም ጥሩ። ስለዚህ እሱን ካገትን ናቲኛን ምንም አያደርገንም ማለት ነው። ምን ነው ግን ይሄ ናቲ በጣም ፈራችሁት? ስላልገጠመ ነው። ቢጋጠመኝ ማች ነበር። ሃይ ኢንስፔክተር፣ ናቲ እንዲህ በቀላሉ ከሚሞት ውስጥ አይደለም። እሱ ስንገጣጠም እናየዋለን። ባትገጣጠሙ ግን ላንተ ጥሩ ነው። ምን? ሃይ ወዲህ ነው። እሺ እንዴት ነው የምናግተው? ያስባችሁ ትክክል አለ? አዎ አለ። በጣም አሪፍ። እንግዲያውስ ወደ ተግባር እንግባ። እሺ ደውይለት። እድል እንዴት ነህ ልዑል? አለው። ደህና ነሽ እድል? ላልከኝ ነገር አሁን መገናኘት እንችላለን? ይቻላል። የት ነሽ? በቃ መጣሁ። ምን አለ? መጣሁ አለ። በጣም አሪፍ። በወሬ አዘናጊ። እሺ ናቲ ወንድሜ። ናቲና ልዑል ተገናኙ። እንግዲህ ልዑልን ለማገት ኢዛና፣ እድል፣ ቃላብ በመሆን ተሰባስበው እሱን ቀጥረውት፣ በመጀመሪያ እድልን ቀጥሯት ስለነበረ ብዙ ጊዜ ላገኝሽ እያላት፣ ነገር ግን እሳቸው ወጥመድ ለማስገባት ልዑልን ቀጥረውት እንደነበረ ሁላችንም የምናውቀው ነው። እንግዲህ ወደዛ ቦታ ልክ እንደሄዱ ቃላብ ከበስተጀርባ ሆኖ እድልን አንቺ በወሬ አዘናጊው እኛ እንመጣለን ብለዋት፣ እሷ ሄዳ እንግዲህ ልክ በወሬ እያዘናጋችው ባለችበት ሰዓት ቃላብ ልክ አፉን ሊያፍነው ሲል፣ ነገር ግን ናቲ ከየት መጣ ሳይባል አጠገባቸው ዱብ ነበር ያለው። ኢዛና ቃላት አጥሮት የሚለው ጠፍቶት ናቲ እያለ ነበረ ሲንተባተብ ማለት ነው። እንግዲህ ናቲም አዎ ናቲ ነኝ በማለት ሲል፣ እንግዲህ ልዑል ምን በማለት ዘወር ሲል ወንድሙን ሲያገኝ ወንድሜ በማለት እንግዲህ በጣም በደስታ ሆኗል ማለት ነው ልዑል። ነገር ግን ኢዛና ማምለጥ አልቻለም፣ ምክንያቱም በጣም ደንግጧል። ቃላብና እድልም ተደናግጠው፣ ነገር ግን ለማምለጥ በሚሞክሩበት ሰዓት እድልን ልዑል አንጠልጥሎ ሲይዛት፣ ነገር ግን ናቲ ደግሞ ቃላብን አንተ ማነህ ምንድነህ በማለት እሱን አንጠልጥሎ ይዞታል ማለት ነው። እንግዲህ ወንድምና ወንድም ተገናኝተዋል። እስካሁን ድረስ እነሱ አልተገናኙም እንጂ እነሱ ተገናኙ ማለት ማንም ከመንገዳቸው እንደማያስቆማቸው እድልም ሆነ ኢዛና ጠንቅቀው ያውቁ ነበረ ማለት ነው። አይደለም ብቻ ሁለቱ ነው ይቅርና ብቻ ለብቻ ራሱ እነሱን በድፍረት ማግኘት በጭራሽ አይፈልጉም ነበር። እንግዲህ ተንኮላቸው ተጋልጧል ማለት ነው። ናቲን ልዑል ለወንድሙ ለናቲ ብሎ ብዙ ነገሮችን ለማድረግ አስገድዶት ነበረ። ኢዛና እድልን ካላስወገድክልኝ፣ እንዲሁም ደግሞ ያዳንና አቢኒን ተራ በተራ በመጀመሪያ እድል ትቅደም፣ በመቀጠል ደግሞ ያዳ የሚባለውን፣ ሶስተኛ ደግሞ ኢዛን ናቲን ሶስተኛ ናቲ ይሆናል በማለት ነበረ እሱ ያለው። እንግዲህ እስካሁን ድረስ ዜማና በህይወት ትኑር አትኑር በጭራሽ የሚያውቁት የለም። ማንኛቸውም ናቲን በህይወት እንዳለ የሚያውቀው አንድ ኢዛና ነበረ። ኢዛና የናቲ ከቤት መውጣት በጣም አስጨንቆትና አስፈርቶት ከእድል ጋር ተገናኝተው እድልን ያላላት ነገር የለም። በመጨረሻ አሳምኗት፣ እሷን በጣም ደንግጣ፣ ምክንያቱም ናቲ በጣም ኃይለኛ እንደሆነ ታውቃለች። ማንም ሰው አስፈርቷት አያውቅም እንደ ናቲ ማለት ነው። ቃላብን ደውለው ጠርተውት ችግር ተፈጥሯል በማለት እሱን ሲደውሉለት እሱም እሺ መጣሁ ብሏቸው
ኢዛናና ድል ነገራውን ሁሉ አውርተው እንዴት ማድረግ እንዳለባቸው ናቲን ወይስ ደግሞ ልዑልን እንገት በማለት ተመካክረው ነበረ። እነሱ ካመኑበት ከተመካከሩ በኋላ ያላቸው አማራጭ እነሱ አቅም ስለሌላቸው ቃላብን ነበር እዚህ ነገር ውስጥ ለማስገባት የፈለጉት። እንግዲህ የንሃ ወንድም አቤል የንሃን ነገር ከቤት ወጥታ መቅረቷ በጣም እያሳሰበው ስለሆነ እድልም ሞታለች ብላ ስትለው እሱ ግን እህቴ በፍጹም ልትሞት አትችልም፣ እህቴ አንድ ነገር መሆን የለባትም በማለት አሁን ምንም የማያውቀውን አቢኒን ደውሎ ዜማን በህይወት ማግኘት ከፈለግ እኔ ና ያልኩብህ ላይ መምጣት አለብህ ብሎ ሲል ይህ ነገር ደግሞ ወጥመድና ተንኮል ነው ብለው እንግዲህ ዜማና አቢኒ ተመካክረው ዜማ ያው ሁሉንም ነገር ለቃል ነው የምትነግረው። እንግዲህ ቃላብን ከነገረችው በኋላ ደውላ ከነገረችው በኋላ ችግር የለውም ቦታው ድረስ አብረን እንሄዳለን ስትል፣ ነገር ግን አቤል አንድ ጊዜ ስልክ ይገዛል፣ አንድ ጊዜ ስልክን ይዘጋል። መወሰን አቅቶት በጣም ተወላውሏል ማለት ነው። ምክንያቱም ቀላል ነገር አይደለም እድል የነገረችው። አሁን አቢኒን አገኘ ማለት እንዲያስወግድላት ነው ያዘዘችው። ይሄ ነገር ደግሞ እሱ በጣም አወዛግቦታል። የእህቱ ደግሞ ወጥቶ መቅረትም አሳስቦታል። እህቴ የሆነ ነገር ከሆነች ማንኛቸውም በህይወት አተርፉም፣ እጨርሳችኋለሁኝ እያለ እየዛተ ነው። እድል ስትፈልግ ደውል ትለዋለች፣ ስትፈልግ ደግሞ አትደውል ስልክ አጥፋ ትለዋለች። እሱም እንግዲህ እሷ ባለችው መሰረት እየታዘዘ ነው። አሁን ሰዓት ላይ አማራጭ ስለሌለው ነገሮችን ቀስ ብለን እናደርጋለን እንጂ እንደዚህ መቸኮል የለብህም እባክህን፣ አንዴ እንደሆነ እህትህን አታገኛትም ተስፋ ቁረጥ ብትለውም እሱ ግን አይ እህቴ ምንም ነገር አልሆነችም፣ ምንም እንዳልሆነች ነው ልቤ እየነገረኝ ያለው፣ እህቴ ምንም ልትሆን አትችልም እያለ ነው እስካሁን ድረስ ማለት ነው። እንግዲህ አቢኒ ተወዛግቦ ይህን ሰውዬ ማየት አለብኝ ብሎ ምንም እንኳን አቤል ስልክ ባይደውልለትም እሱ ደውሎለት መሆንህ ነው ስልክ አይሰራም ምሳ ሲለው አዎ ቻርጅ ጨርሶ ነበረ አሁን እኔ እና በፍጥነት ብሎት እሱም ደግሞ እሺ በማለት ዜማን እኔና አንቺ እንሂድ ብሎ ቢላት አቢኒ ነገር ግን እሷ አይ በጭራሽ አንተ መሄድ የለብህም ብቻችንን መሄድ የለብንም ቃላብ ነገር ነው ከቃላብ ጋር ነው ብለው ነበረ። እንግዲህ ቃላብ ዜማ ደውላለት ወደ እነ ዜማ እየመጣ ባለበት ሰዓት እድል ጋር ተገናኝቶ እድል ብሎ ሲጠራት እድል በጣም ተደናግጣና ተወዛግባ ነበረ። ቆይ መሆንሽ ነው እንደዚህ የሆንሽው ብሎ ቢላትም እሷ ግን ምንም አልሆንኩ ስትል እድል ቆይ እኔና አንቺ አብረን ልንሰራ ተስማምተናል አይደለ? ስለዚህ ለምን ነው ተኔ የምትደብቅኝ ብሎ ሲላት እሷ ግን ሙሉ በሙሉ መናገር አልፈለገችም ነበረ እያለች ኑሃን ታውቃታለህ ስትለው ነበረ። አውቃታለሁ ኑሃ እኮ ሞታለች ብላ እንግዲህ ስለ ኑሃ ስትነግረው ምን ነበር ያለውና የደነገጠው ማለት ነው። ቆይ የእናንተ ነገር ምንድን ነው አልገባኝም። እኛውን ስወጣ አንዱ እየተተካ በጣም ነው ያስቸገረኝ። ቆይ ማን የገደላት ምናምን ስትል ብሎ ሲጠይቃት የምናውቀው ነገር የለም ሞታ ተገኘች ብላ ስለሱ አንዳንድ ነገር ነግረው ግን ሰው ፊቷ በጣም እንደተረበሸች ስለሚያስታውቅ እድል የሆንሽው ነገር አለሽ እንዴ ለምን አትናገርም ብሎ ቢላትም በፍጹም የሆንኩት ነገር የለም ብላው ነበረ። ግን እሱ በጣም ተጠራጥሮ ስለነበር ታልነገርሽኝ ብሎ ሲላት የኑሃ ወንድም አቤል እንደውሎ ቀጥሮታል ምናምን ብላ ስትለው እሱ ነው እንዴ ቀጠራቸው ስትል እንዴት አወክ ስትለው ፖሊስ አይደለም ፖሊስ እኮ ሁሉንም ነገር ያውቃል የፖሊስ ነገር እንዴት አወክ ተብሎ ይጠይቃል። እኔ እኮ መርማሪ ታውቂያለሽ አይደል ብሎ ሲላት አዎ ብላ ተለያይተው ነበረ። ከተለያዩ በኋላ ግን ወደ እነ ዜማና አቢኒ ጋር ከሄደ በኋላ እነሱ ጋር አውርቶ ቆይ አሁን ምንድን ነው የምናደርገው ሲል በመጀመሪያ አቢኒ ቅደምና ከዛ እኛ እንከተላለን ሲላት ዜማ አይ ብቻውንማ በጭራሽ መሄድ የለበትም ምክንያቱም የሆነ ነገር ቢያደርጉት ይሄ ነገር እኮ ወጥመድ ነው ይሄው እኔ እንደሆንኩ አለሁኝ እነሱ እኮ ያሉት
ወጥመድ እንደሆነ የሚያስታውቀው ዜማን ማግኘት ከፈለክ ነው ብለው ያሉት ወጥመድ ሊያስገቡት እና ብቻውን በፍጹም ሊሄድ አይችልም አብረነን ብላ ስትለው እሺ በማለት ቆይ አንድ ጊዜ ስልክ እየፈለገን አስቸኳይ ነው በማለት ስልኩን አንስቶ ለእድል ደውሎላት ልጁ ከዛ ሰፈር እንዲሄድ ብሎ ደውሎላት ነበረ ማለት ነው። እነሱ እንግዲህ እሺ በማለት እየተመካከሩ ስለነበረ እሷም ለአቤል ደውላ ከስፍራው ራቅ፣ አሁን እዛ መገኘት የለብህም ስትለው እሺ ብሎ እሱም እንግዲህ ከዛ ቦታ ለቀው ሄዷል። ምክንያቱም ይህን ነገር ተነጋግረን ቀስ ብለን እንጂ በችኩል የሚሆን ነገር የለም ስላለችው እሱም እሺ ብሎ ተቀብሎ እሽታዋን ሄዶ ነበረ። ነገር ግን እሱ በድጋሚ መጥቶ ቃላብና አሁን ስልኩ ይሰራል ብሎ ሲላቸው አዎ ይሰራል በማለት አቢን ሲደውልለት ስልኩ እየጠራ ስለነበረ ድጋሚ እንግዲህ ቃላብ ለእድል ደውሎ ቆይ ለምንድን ነው ያልኩሽን የማትሰሚው? ልጁ ለምንድን ነው ስልኩን ያልዘጋው ብሎ ሲላት እኔ እኮ ስልክህን ዝጋው ሳይሆን ከዛ ከሰፈሩ ከአካባቢው ራቅ በል ነው ያልኩት ስትል እንደዛ ከሆነ እሺ ብንሄድም አናገኘውም በማለት ስትላ አዎ አታገኙትም ሲል ሶስታቸውም ተያይዘው እዛ ቦታው ሄደው ነበረ። ነገር ግን ቦታው ላይ ሲደርሱ ማንም ስላልነበረ ስልክ አንስቶ ሲደውለት መጥቼ ነበር የለህም ሲል አዎ ስጠብቅ ሰዓት አሳልፈ ሰዓት ስላቃጠልክ ለዛ ነው ሄጃለሁ። በሌላ ቀን ግን ስቀጥር አንዲት ደቂቃ ብታረፍድ ዜማን በህይወት አታገኛትም ብሎ ነበረ እየዛተበት ማለት ነው። አይ አቤል የጨነቀው ሰው በቃ የሚለውን እኮ አያውቅም፣ ዝም ብሎ ውርድንብሩን ነው የሚለው ማለት ነው። እንግዲህ አቤልም እንደዛ ብሎ ስልክ ዘግቶባቸው ሄዶ ነበረ፣ ከአካባቢው ተሰውሯል። እንግዲህ ቃላብም ይህ ማንም የለም በማለት ተዛ ተለያይተው ሄደው ነበር። እነሱ አቤኔና ዜማ በሌላ በኩል እየሄዱ ባሉበት ሰዓት እንግዲህ ኢዛና እና እድል አንድ ላይ ተገናኝተው ምን ማድረግ እንዳለባቸው እያወሩ ነገሩን ካወሩ በኋላ ነገር ግን በእነሱ አቅም እንደማይሆን ጠንቅቀው ስለሚያውቁ ይህንን ነገር ለምን ለቃላብ ነግረነው እሱ አያግዘንም ብለው እንግዲህ እሱን ደውለው ጠርተውት ነበረ። እሱም ልክ እዛ ስፍራ ሲደርስ ሲያያቸው ዛሬ ደግሞ አይጥና ድመት አንድ ላይ ሆናችኋል ብሎ ሲል ቃላብ ችግር ተፈጥሯል ነበር ያለችው እድል ማለት ነው። ደግሞ የምን ችግር ናቲ ስትል ናቲ ደግሞ ናቲያ የልዑል ወንድም ነው ብሎ ሲል አዎ እና አስክሬኑ ተገኘ ሲል አይ አስክሬኑ ሳይሆን ኢዛና ነበረ ያገተው ብላ ስትለው ምን ነበር ያለው እና የደነገጠው ማለት ነው። አዎ ኢዛና ነበር ያገተው፣ ነገር ግን ከታሰረበት ፈቶ አመለጠ ስትል እና ታዲያ ምን ችግር አለው መያዝ ነው ሲል አይ እሱ ቀላል ሰው አይደለም፣ ለዚህ በቀላል የሚያዝ አይደለም ሲል እንዴት ቆይ ለምንድን ነው ይሄን ያክል የምትፈሩት ሲል ኢዛና ስለማታውቀው ነው ሲል ባወቅኩትና በተገናኘንማ ሲል አይ ባታገኘው ይሻልሃል እንዴት ሲል አይ እሱን ተወው ነበር ያለው ማለት ነው። እና ምን ማድረግ ነው ያለብን ብሎ ሲላቸው ማድረግ ያለብንማ ልዑልን ማገት ነው ስትል ያመለጠው እኮ ናቲ ነው እንጂ እኮ ልዑል አይደለም ሲል አይ የናቲ ደካማ ጎኑ ልዑል ስለሆነ ልዑልን ካገት ነው ናቲ ምንም ሊያደርገን አይችልም ስትለው እሺ አሁን ያሰባችሁት ያቀዳችሁት ነገር አለ ብሎ ሲላቸው አዎ በማለት እንግዲህ ኢዛና እቅዳቸውን በሙሉ ነግሯቸው ሲነግረው እሺ በማለት በመስማማት ለልዑል ደውይለት ነበር ያለው። እንግዲህ ልዑል ጋር ደውላ በባለፈው እንገናኝ ብለህ ነበረ፣ ዛሬ መገናኘት ከቻልን የት እንገናኝ ብላ እሱም ደግሞ እሺ በማለት በደስታ እንግዲህ ደውሎ ተቀጣጥረው ወደዛ ሶስታቸውም እየገሰገሱ ሲሄዱ እዛ ስፍራው ልዑል ብቻውን ቆሞ ሲያዩት በቃ አንቺ ሂጂና በወሬ አዘናጊው እኛ እንመጣለን፣ ሂጂ አንቺ መጀመሪያ ቀዳሚ ብለዋት ነበረ ማለት ነው። እሷም እሺ በማለት እንግዲህ እዛ ሄዳ ልዑልን ጠርታው እያወረችው ዛሬ እንዴት ልትደውይ ቻልሽ? እንዴት ተገኘሽ? ጠፍተሽ ነበር እኮ ምናምን እያላት ባለበት ሰዓት አዎ ብላ እያወራችው እየተርበተበተች ነገር ግን ኢዛናና
ቃላብ ከበስተጀርባ ሆነው ልክ አጠገቡ ደርሶ ቃላብ ሊያፍነው አጠገቡ እንደደረሰ ናቲ ከየት መጣ ሳይባል ነበረ አጠገባቸው ገብቶ የተገኘው ማለት ነው። ነገር ግን በጣም ደንግጦ ኢዛና የሚለው ጠፍቶበት ሲንተባተብ አፉ ሲያያዝ ናቲ ሲለው አዎ ናቲ ነኝ ኢዛና ብሎ ሲለው እንግዲህ ልዑል የሰማው ነገር በጣም ግራ በመጋባት ዞሮ ሲያየው ናቲ ነበረ። እድልም በጣም ነበር የደነገጠችው። እሷም ናቲ ስትል ሁለታቸውም ሲርበተበቱ ያው ወንድምና ወንድም ስለተገናኙም ቃላብና ልዑል ደግሞ ከዚህ በፊት ተዛዝተውም ስለነበረ ሲያየው በጣም ነበረ የፈራው ማለት ነው። ምክንያቱም ኢንስፔክተር ነኝ ብሎ መርማሪ ነኝ ብሎ ከወንጀለኞች ጋር አደጋ ይፈጥር መምጣቱ ያ ነገር በጣም አስደንግጦታል። እንዲህ አይነት ነገር መገኘቱ ማለት ነው። እንግዲህ ቃላብ በጣም ደስ የሚል ጊዜ ነበረ። ምክንያቱም ናቲና ልዑል ለስንት ጊዜ ሲፈላለጉ የነበሩ ሰዎች እንደዚህ በችግሩ ጊዜ ልክ ልዑልን ሊያጠቁት ሲሉ ወንድሙ መጥቶ ካጠገቡ በመቆሙ ከአደጋ ሲከላከልለት ልዑልም እንግዲህ በመገረም ወንድሜ በማለት ነበረ ያየውና የተገናኙት። በጣም ደስ የሚል አጨራረስ ነበረ። እያሁኑ እንግዲህ ቀጣይ እንዴት ቀጣይ እስከሚለቀቅ ድረስ ነው የጓጓሁት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣ። ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ። መልካም ጊዜ